እስከ 46 ፀሐይ ጨለመ፣ የምኵራቡ መጋረጃ ከላይ እስከ ታች ተቀደደ። ያን ጊዜም ጌታ ኢየሱስ ድምፁን ከፍ አድርጎ አባቶ ነፍሴን በእጅህ አደራ እሰጣለሁ ብሎ ጮኸ። ከኦሪትና ከነቢያት አንዲት ቃል ከምትወድቅ ከሰማይና የምድር ማራሽ ይቀላል አለ ጌታ ለደቀ ይህ የተሳቱ ሰዓት ገአረ ኢየሱስ በቃሉ ወበዛት መንፈሱ ሱሪሃ ይህ ተሳቱ ሰዓት ጊዜ ተሳቱ ሰዓት ገአረ ኢየሱስ በቃሉ ወበዛት መንፈሱ ሱሪሃ ገአረ ኢየሱስ በቃሉ ወበዛት መንፈሱ ሱሪሃ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ እማርያም ቅድስት ድንግል ተባለ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 28 እስከ 30 ያለው ቃል እንዲህ ይላል። ከዚህ በኋላ ጌታ ኢየሱስ ሁሉ እንደተፈጸመ አይቶ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ። ከዚያም መጻጻን የተመላ ማሰሮ ነበር። ከመጻጻውም ሰፍነጉን ነቅለው በአሽክልት ቅጠል ከዘንዱ ላይ አስረው አስጠግተው ከአፉ ውስጥ ጨመቁት። ጌታ ኢየሱስም መጻጻውን ጎርበጭ አድርጎ ሁሉ ተፈጸመ አለና ራሱን ደረስ አድርጎ ነፍሱን ከሥጋው ለየ። ወልድ ያመነ የዘላለም ሕይወት አለው። ጊዜ ተሳቱ ሰዓት አጽነነ ርእሶ ኢየሱስ ወይቤ ተፈጸመ ሁሉ ጊዜ ተሳቱ ሰዓት
እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ። ድኅረ ወንጌል ከወንጌል በኋላ ዓርብ 9 ሰዓት የሚነበብ ነው። የፍጥረቱ ሁሉ ጠባቂያቸው ለልጅ ልጅ ዘመንህን የሚያህል ከፀሐይ አስቀድሞ ስም የነበረ ዛሬም በእንጨት ላይ መስቀል ላይ ተሰቅለህ ታየህ። የፍጥረት ሁሉ ጠባቂ ሆይ ወገኖች የነበሩ እንዲህ ወንጀለኞች ይህን ለመስራት በአንተ ላይ እንዴት ደፈሩ? ፍጥረቱን ወደ እርሱ ያቀረብክ ሰሪ ሆይ ባለመድኃኒት ሆይ በእውነት የቆሰሉትን ፈወስ። ይህ ኃጢአትን የተመሉ ወገኖች የክፋት ቃላቸውን ከፍ አድርገው ከቄሳር በቀር ንጉሥ የለምና እንደ ክፉ ሰሪ በመስቀል ላይ አውጥተው ሰቀሉ። 9 ሰዓትም ሲቃረብ ጌታችን መድኃኒታችን በመስቀል ላይ ሳለ በሱስ ቋንቋ አንደበቱን ገልጾ ኤሎሄ ኤሎሄ ላማ ሰበቅታኒ አለ። ይኸውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዙሪያው የነበሩ እስኪፈሩ ድረስ እንደዚህ በመዝሙረ ዳዊት ተጽፏልና። እርሱ ብቻውን የሚያውቃት ሰዓት በደረሰች ጊዜ መልሶ ተጠማሁ አለ። ስለ እርሱ የተጻፈውንም እርሱ ያውቃልና። ከእነርሱም አንዱ ዓይነ በጎውን ወስዶ ከመጻጻው ነገረው። በዘንግ ላይ አስሮ ወደ አፉ አስጠግቶ አጠጣው። መጻጻውንም ቀምሶ ዳዊት በመዝሙር የተናገረው ተፈጸመ አለ። ከመጻጻው በኋላ ራሱን ዘንበል አድርጎ ድምፁን አሰምቶ ነፍሱን ከሥጋው ለየ። ለምርኮኞቹ የምሥራች ማን ይነግራቸዋል? በንጉሥ ፊት መንገድ ለማዘጋጀት ማን ወደ ገነት ይቀድም ይሆን? ጻድቃንና ነቢያት፣ ሊቃነ ጳጳሳት፣ ቅዱሳን ሆይ ደስታ ለእናንተ ይገባቸዋል። ገዢ የነበረ የቀደመው ሰው አዳም አርጅቶ የነበረ ጌታ ሕማማት ዛሬ ታደሰ። ሞትን ስላጠፋው ስለ አዲሱ ሰው ታደሰ። አስጨናቂው የነበረችው የሞትን ኃይል ባዶ አደረገ፣ ፈጽሞም አጠፋት። እግዚአብሔር ቃል ከባሕርያችን በነፍሳትና ከመለኮቱ ጋር አንድ ባደረጋት በአካለ ነፍስ ወደ ሲኦል ሄደ። በግዞት የነበሩትን ነፍሳት እንደ ቸርነቱ ገናንነት ከእርሱ ጋር አወጣቸው። ጠላትንም በሰንሰለትና በእግር ብረት አሰረው። እርሱም ሰይጣን ነው። ጠባቆች የነበሩና በጨለማ የሚኖሩ ክፉዎች አጋንንትም ሰራዊቶቻቸውን ባዩት ጊዜ ፈጽመው ሸሽተው ሄዱ። ሊቆሙ አልቻሉም። እነርሱ የጸናች ኃይሉን ስልጣኑንም አውቀዋልና የንስሐ መዝጊያቸውንም በስልጣኑ ሰብሯቸዋልና የበረት መቆለፊያዎችንም ቀጥቅጦ አጥፍቷቸዋልና የነፍሳቸው መድኃኒት የሆነ ጌታችን ኢየሱስ ክርስቶስ ምርኮኞች ባዩት ጊዜ ባሮችን የምታድን ሆይ መምጣትህ መልካም ነው ብለው ጮኹ። አስቀድሞ የአዳምን ልጅ እጅ ይዞ አስቦ አወጣው። ከዚያ ልጆቹንም ከእርሱ ጋር አውጥቶ የተድላ ደስታና የዕረፍት ቦታ ወዳለች ወደ ሆነችው ገነት አወሰዳቸው። ጌታችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ለንጹሐን ሐዋርያቶቹ ካስተማረው ኪዳን መጽሐፍ የተገኘ ይህ ነው። ወደዛ ዓለም መጥቶ በሰውነቱ መከራ ከተቀበለ በኋላ ወደ ሲኦል ወርዶ የሙታንን ነፍስ ለሕይወት ማረከ። ይህም ጌታ ነው። በሥጋ መከራ ከተቀበለ በኋላ በአካል ነፍስ ወደ ሲኦል ሲወርድ ዲያብሎስ አየው። ወደ እርሱም ተመልክቶ ተደነቀ። ስሑት ነህ አለው። ቁራኝነትንም ያስለመደበት ርኩስንም አስመሰለው። በላዩ ላይ ባሕርይ መለኮቱን አይቶ በእኔ ሥልጣን ተይዞ የነበረ ሥጋን ተዋሃደ፣ ድል ያደረገኝ ይህ ማን ነው ብሎ በታላቅ ድምፅ ጮኸ። በእኔ ሥልጣን ተይዞ የነበረን ሥጋ ያደሰው ከጥፋትም ተቀብሎ ያዳነው ይህ ማን ነው አለ። ያለመለወጥ የተወለደ ይህ ማን ነው? የሚለወጠውንም ባሕርይ ሥጋ ገንዘብ ያደረገ እርሱ ግን አይለወጥም። ምድራዊ ሥጋን የተዋሃደ ይህ ማን ነው? እርሱስ ሰማያዊ ነው። ከእኔ ሕግ ልዩ የሚሆን ይህ ማን ነው? ከእኔ ዘንድ የነበሩት አሕዛብን እየማረከ የሚወስዳቸው ይህ ማን ነው? ለነደ እሳት ኃይልና ለሞት ሲሳይ የሆነ እሱም ድል ያደረጋቸው ይህ ማን ነው? የጨለማ ክምችቶች አጋንንት ሊያስሩት የማይችሉ ይህ ማን ነው?
በዚያ አድናቂነት ያለ የማን ነው? የምንወደውን እንዳላደረገበት የእርሱ ኃይል የምትከለክለኝ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃን ውስጥ ብዛት ጨለማን እውር ያደረገው ወገኖቼ ሰለጥንባቸው ዘንድ ያልተወኝ ማን ነው? ተሰጥተውኝ የነበሩትን ሁሉ ነፍሳት ወደ ሰማያት ይስባል እንጂም ከሚለወጥ ሥጋ ጋር አንድ የሆነ ይህ ጌትነት ይህ ብርሃን ምንድን ነው? እኔም ላጠፋው የማልችል መኳንንቱን መዳሰሱን የማይቻለኝ ይህ ማን ነው? የማይጎድል ብርሃን የሚቀባው ይህ ማን ነው? በወገኖቹ እንዳልጠፋ ከሥልጣኔ የሻረኝ ይህ ማን ነው? እንግዲህ